ለዛ ጊዜን እንዳገባት ጠየቀችው። ሽማግሌ መላክ አለብህና ሽማግሌ ልክህ አግባኝ ስትለው ነበር። እሱ ግን እያሾፈ እንዴት አርቀን የለም ወይ የምን ሽማግሌ ነው ሲላት ነበር። አንተ በቃ ዝም ብለህ ታሾፋለህ እንዴ ስትለው ነበር። እሱም ለዛዬ እንደምወድሽ ታውቂያለሽ፣ እወድሻለሁ፣ ግን ለትዳር ብዙ ነገር ያስፈልጋል፣ ምንም ሳይኖረን መጋባት እንዴት ነው እያላት ነበረ። ልንጋባ ነው ወይስ ግራ ልንጋባ ቢላትም እንግዲህ ምንም የሌለን ጊዜ ዝም ብለን ቁመን ልናረጅ ነው እንዴ? መጋባት አለብን፣ ሽማግሌ መላክ አለብህ ስትል ማስጠንቀቂያ ሰጣቸው። እሱም ይሄንን ሲላት እንዴት አድርጌ ነው እንትን እምለው ብሎ እንዲያውም ዞር በል አታናደይ ብላው ትታው ሄደች። መድኃኒት ሁሉንም ነገር አሁን ለማድረግ እየሞከረች ትገኛለች። የዳጣን የፀጉር ናሙና ፍለጋ ወደ ክላሷ በመግባት ፍለጋ ላይ ትገኛለች። ይሄንን ቤት እከርበዋለሁ፣ እውነቱንም ማሳላዋጣ ወደዚች ነቅነቅ አልልም፣ እህቴ ሞኝ የሆነች ጊዜ ማንም ሊጫወትባት አይችልም በማለት ተናገረች። ይሄንን ያሰበችው ዳጣ ከቤት ስወጣላት ዳጣ ክላስ ገብታ የናሙናዋን የዳጣን ፀጉር ፍለጋ ገባች። በዚህም ዳጣ ወደ እናቷ ያመራችው ዳጣ ከድንገት ወደ ክላስ ስመጣባት ነበር። ይሄን ያየችው ኤቢ በፍርሃት ተጨንቃ ነበር። መጀመሪያውንም ለምንድን ነው የምትገቢ እያለኝ በጥያቄ ዳጣ ያየችውን ማመን አቃታት። ከክላሷ ገብታ መድኃኒት ናሙና ፍለጋ ስትፈልግ በዚህ የተነሳ ዳጣ በሩን ከፍት አድርጋ ስታያት ነበር። ኤቢ ከላይ ከበረንዳው ከላይ ከፎቁና ስታያት ለምን ከሷ ክላስ ትሄጃለች ብትላትም ከክላሷ መስኮት ስላለው ያቺ ዱርዬ መቼም አትመጣም በማለት ወደ ክላሷ ነበር ያመራችው። እዛም ሄዳ አልጋውን መፈተሽ ነበር የያዘችው። ኤቢ አባቷን የድሮ ግጥሞችን ግጠምልኝ በማለት ስለ ልጅ የገጠምላትን ግጥም ስትሰማ አምባዋን መቆጣጠር አቃታት። አባቷን ዘላ እቅፍ አረገችው። በለቅሶ ታጅበው ሁለቱም እንባቸውን አፈሰሱ። ወይዘሮ ማርቲንም ተንበርክካ ይቅርታ እህቴ እባክሽኔ ትሄዳለሁ በማለት ተንበርክካ ጠየቀቻት። አቶ ደረጀም እዚህ ቤት አሁን የሰማሁትን ብታወሪ ሰይፍ የመጀመሪያውን ሰይፍ መሳሪያ የምስበው አንቺ ላይ ነው ሲል ማስጠንቀቂያ ነገራት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ዳጣ የተሰኘው ተከታታይ ድራማ ክፍል 127 ተለቀቀ። ወደ ክፍል 126 ስንመለስ እንግዲህ መድኃኒት እየተባለችው ወይዘሮ ማርቲሄት ቤቱን በቃ ከርበዋለሁኝ፣ ይሄ ቤት በእህቴ ላይ የሚሰራው ድራማ ይበቃል በማለት አሁን ላይ መታለች። በዚህም የተነሳ ከኤቢ ጋር አንድ ሁለት እየተባባሉ ትታት ነበረ። አንቺ ፈዘሻል፣ የድሮዋ ኤቢ የደረሰኝ እንደኔ አይነቷ ብትላትም እኔ ድሮም ሆነ አሁን ኤቢ ነኝ፣ እውነትን እውነት ብዬ የሚሄድ ነኝ ስትላት አንቺ ፈዘሻል፣ በፍጹም ኤቢ አይደለሽም ስትላት ነበረ። እናም ተነስታ በመናደድ በሩን ከፍታ ስትወጣ የዚህ ጊዜ አቶ ደረጀም ተቆጥታ ስትሄድ ዝም ብሎ እየመጣ ነበር። የዚህ ጊዜ ብቻዋን እያወራች በእህቴ ላይ ባለሽ የሚያደርገውን የማንም ልጅ ድቃላ ሰብስቦ ልጆቹን እያለች ነበረ ስታወራ የነበረችው። አቶ ደረጀም እንግዲህ ከበር ሆኖ ቆም ብሎ እያዳመጣት ነበር የምትለውን። በዚህ የተነሳ ከፊቷ ቆም ሲል በድንጋጤ ፈጣ ደህና ነህ እያለች ነበር። አይሽ ያልሽውን ሁሉንም ነገር ሰምቻለሁኝ እያላት ነበረ። ማለት ምንድነው? እኔ እኮ ለምን ልትሰሪ መጣሽ ቢላትም መጠጊያ የለኝም፣ ምንም መጠጊያ ስለሌለኝ ነው የመጣሁት እያለችው ነበርና ያልሽውን ነው ያልኩሽ፣ ያልሽውን ሁሉ ሰምቻለሁኝ፣ ይዘሽ የመጣሽውን ነገርም ለነገር እንደሆነ አውቃለሁ። ስለዚህ አሁን ላይ የምትይውን ነገር ሁሉ ሰምቼሻለሁ። አሁን የምታደርጊው ነገር ሁለተኛ ካፍሽ ይሄ ቃል የሚወጣ ከሆነ
ሰይፉን አንቺ ላይ ነው የመጀመሪያ ሰይፍ የምመዘው ሲል ማስጠንቀቂያ አለ። መድኃኒት ሰጣት። መድኃኒትም አቶ ደረጀ በንዴትና በስሜት ሆኖ ወደ ቤት ሊመጣ ያለውን በሩን ከፍቶ ወደ ውጭ ተመለሰ። በዚህ የተነሳ እየተናደደ ነበር እና እሱም ወጥቶ ሄዷል። ኤቢም ወደ ናታን ጋር በመሄድ እንግዲህ ናታን ጋር ሄዳ ሻይ ቡና እያሉ ነበርና ሁለቱም እንግዲህ ጥያቄ እየተጠያየቁ ነበር። አልተሰማማንም ማለት ነው እያለ ጥያቄ ሲጠይቃት አሁን ለምሳሌ አንቺ እዛ ግቢ ውስጥ ግን እኮ እያለ ስላለፈው ታሪኳ እየጠየቃን ነበር። ከማንም ጋር አትስማሚ እያላት ነበር። እሷም እንግዲህ አንተን አንድ ጥያቄ ልጠይቅህ፣ ለምሳሌ እኔ ዳጣ ትወድሃለች፣ እኔም እወድሃለሁ እያላቸው ነበረ። ትወድሃለች ስትለው አዎ ትወደኛለች፣ ይሄን እኔም ትወደኛለች። ዝም ሲል አይ መልስ የጠየቅኩህን ስትለው አዎ ትወደኛለች እኔም እወዳታለሁ ስል አንተን አልጠየቅኩህም፣ አየህ እኔም እወድሃለሁኝ እህቴም ብትሆን እያለችው ነበረ። መጀመሪያም ግን ከመጀመሪያው የምወድህ እኔ ነኝ፣ እሷ ስትመጣ ደግሞ እኔም እኮ ግን እወዳታለሁ ብሎ ናታን ይህን መልስ ይመልስላታል። አየህ እያለችው ነበርና በመጨረሻ የሚለው ወሬ ጠፍቶባት በቃ እንሂድ ከዚህ እያላት ነበር። እሷም ከኋላ መታ ትወድሃለች ስትለው እኔም እወዳታለሁ ቢላትም አንተን አልጠየቅኩም ነበር ያለችው እና ናታንም እንግዲህ ሻይ ቡናቸውን ብለው ይሄንን አውርተው በቃ እኔ እንሂድ በቃ ይሄን ርዕስ ሲላትም ወደ ቤት ሲላይ እኔ አባዬ ጋ ቢሮ መሄድ አለብኝ ደግሞ መድኃኒት መታለች እያለችው ነበረ እና ናታንም እየገረመው እሺ በቃ ብለው ተነስተው ሁለቱም በቃ እንሄድ ብለው ተያይዘው ይሄዳሉ። እሷም ወደ አባቷ ቢሮ ነበረ ያመራችው። አባቷ ቢሮ ጋር ሄዳ እንግዲህ አባቷን እንግዲህ ያው ናታንና ኤቢ ከጭንቀት ሁለታችንም ከሱ ጎን መሆን አለብን፣ አሁን ላይ እየተጨነቀ ነው ያለው እያሉ ስለነበር እሷም ወደ አባቷ ቢሮ ነው የሄደችው ማለት ነው። ወደ ዳጣ ጋር ስንሄድ ዳጣ እንግዲህ አሁን ላይ የእናቷን ናፍቆት እያልወጣችው ዳጣ በስልክ እየደወለች ክላሷ ሆና እማዬ በጣም ነው የናፈቅሽኝ የኔ ውድ እናት እያለች እየደወለችላት ነበር። ኧረ ተይ እንደዚህ አትበይ ልጄ፣ አሁን ያለሽው ቤት ነው ሰው ይሰማሻል ብትላትም እንዴ ይስሙኝ እናቴ እኮ ነሽ ምንድን ነው እያለች ነበረና ቢሆንም ያለሁበትን እሰቢ እያለቻት ጩኸ እያወራች ነበር እና ተጠንቅቀሽ እያለቻት ነበር። እሷም በጥያቄ እንግዲህ እያፋጠጠቻት ስለነበረ በቃ አሁን ስልኩን ዝጊና ሁሉንም ነገር ጨርሰሽ ነገ ፊቷ ሳቀድምሽ በጧት መንጣት አለብሽ ብላ ታስጠነቅቃታለች። ዳጣን ማለት ነው። ዳጣም እንግዲህ እሺ በማለት እናቷን ስልኳን በጥያቄ ጠያይቃት ዘግታባታለች ማለት ነው። ዳጣም እሺ ብላ እንግዲህ እናቷ ጋር ለመሄድ በጣም እያሰበኝ ነው። አሁን ስለ እናቷ ብቻ እንጂ ስላለችበት ነገር አታስብም። የልደቴ የተሰጠኝ ስጦታ አልነገርኩሽም እያለቻት እየነገረቻት ነበር። ረስቼው እኮ ነው እናቴ አንቺን እንትን ስል እያለኝ በቃ ነገ እመጣለሁ ብላ ስትዘጋባት፣ በመጨረሻ እንግዲህ ማርቲ ወደ መድኃኒት ጋር ስትመጣ ሳሎን ቁጭ ብላ ታገኛታለች። የሳሎን ስታገኛት አንቺ ደግሞ ምን ልትሰሪ ዝም መተሽ ነው እንዴት እያለች ማርቲም እንግዲህ ከእህቷ መድኃኒት ላይ ስትጮህባት ማርትዬ ወደ ማን አለኝ እኔ ዝጋ ለሀገሩም አዲስ ነኝ ለሁሉም፣ ስለዚህ ይቅርታ አድርጊልኝ እህቴ ብላ ተንበርክካ በይቅርታ ስትጠይቃት ነበረ። በዚህ የተነሳ እሷም ዞር በይልኝ አንቺ ትዳር ማለት ምን ማለት እንደሆነ ታውቂያለሽ እያለች ስትነግራት ነበርና እሷም እንግዲህ መድኃኒትም ይሄንን ብላ ተንበርክካ ይቅርታዋን ተቀብላ ቁጭ ብላለች። እናም ሻይ ቡና እየተባባሉ ሁለቱም ያንን ሻይ ጠጥታ ደሬ ራሱ በጣም ትንሲል ነበረ። እኔ ራሱ ይንትን ስልበት እገልሻለሁ ብሎ ዛተቤ ብላ በፍጹም ባለቤት ይሄንን ነገር አይልም በማለት አንቻው ከድሮም ስለምታፈቅሪውና ስለምታምኒው ስለምትወጂው የምልሽን ነገር አትሰሚም በማለት ባለቤቴ እንደዚህ እንዳትይ በማለት በጣም ጥያቄ ሆኖባታልና እሱ ራሱ ይህን ብሎ ነው ወጥቶ የሄደው ወደ ቤት ራሱ ሳይገባ እያለቻት ነበረ።
እሷም ዝም ብላ ማርቲም ስትላት ነበረ ሻዩን ጠጥታ። በመጨረሻ እንግዲህ ወደ ኤቢ ጋር ስንሄድ ኤቢ አባቷ ጋር ሄዳለች እና አባቷ ጋር ሄዳ ብዙ ጥያቄ እንትን እያለችው ነው። አባዬ ደህና ነህ እያለችው፣ እማዬ ደግሞ ታሳዝነኛለች ስለ ሁሉም ነገር። እንዴ አሁን እንደማትናገሪ እኮ ቃል ገብተሽልኛል ከኔ ጎን እንደምትሆኝ እያላት ነው። አዎ እሱማ ገብቼልሃለሁኝ እያለችው ነበር። እና እናቴን ደግሞ በዚህ ጎን አስበዋል። ይሄንን እሱ አሁን ብታቅ አንቺ ይህን ነገር እያወቅሽ ብላ መቼም ልጇ አታደርገኝም እያለች ለአባቷ ስትነግረው ነበር። አቶ ደሬም አውቃለሁ ብለዋት እስኪ እንግዳስ በቃ ከዚህ እንውጣና የቤት ህፃን ሆኜ የምትገጥምልኝን ግጥም ልጅ የሚለውን ግጠምልኝ ብላ እንግዲህ በጣም የሚያስለቅስ ግጥም ነውና ስለሷ እየገጠመላት በጣም ግጥሙን ስትሰማ በለቅሶ ስሜቷን መቆጣጠር አልቻለችም። ደሬም በዙ የተነሳ ተነስቶ ይሄን ግጥም በሚገጥምላት ጊዜ ተነስታ ነው አባቷን ዘላ ቅፍ ያደረገችው። ሁለቱም እየተላቀሱ የገጠመላትን ግጥም ይዛ እንትን ያለችው ማለት ነው። እናም በዚህ የተነሳ እንግዲህ አቶ ደረጀም ይሄንኑ ብሏት በቃ አባዬ እያለች ከሱ ጋር ተላቅሰው ቁጭ ብላለች ማለት ነው። ይሄንን ብላው እንግዲህ ወደ ዳጣ ጋር ስንሄድ ዳጣ እናቷ ጋር በጠዋት እንቅልፉ ሳይወስዳት ለመሄድ አስባለች። እናቷን ሄዳ ለማውራት ማለት ነው። እንግዲህ በመጨረሻ ወደ እናቷ ጋር አምርታለች። በጠዋት ሄዳ በሩን ስትቆረቁር ሰላምዬ ማን ነው ብላ ከፍታ በምታይ ጊዜ ልጇ ናት። በድንጋጤ እንዴ ዳጣ ምንድን ነው በዚህ በሌሊት የመጣሽው እያለቻት፣ እንደ ወፏ ሳቀርምሽ ብለሽኛል፣ በጠዋት ነው የመጣሁት እንቅልፍም አልወሰደኝ እናቴ እያለች እንግዲህ እናቷን በቅፍት ሰላም ብላት እያወራቻት ነበረ። ሁሉንም ነገር እንግዲህ እማዬ እያለች ሁሉንም በምታወራት ጊዜ ይህንኑ ስታወራት እንግዲህ ቁጭ ብላ ቁርስ ልስራልሽ እያለች በርበሬው ወዴት ነው ስትላ ነበር። እንዴ ከበርበሬ በፊት እኮ ሽንኩርት ነው የሚቀርመው፣ ግን ይህን ያክል ዓመት አብረን ስንቀመጥ እዛ ለምን አላልሽኝም እያለ ያኔማ አላቅም እያለቻት ነበርና በመጨረሻ እንግዲህ ዳጣም እማዬ እንደው እማዬ ታሳዝነኛለች ታውቂያለሽ እያለች እዛ ቤት መሄድ የለብንም ምክንያቱም በቃ ከዚህ ይህንንም የሆቴሉን ቤት ዘግተን የራሳችን ቤት እንከራያለን፣ እኔም ብር አለኝ ስለዚህ እንከራያለን እያለቻት ነበር። በፍጹም እሱን አስባለሁኝ እዛ ግዴታ መሄድ አለብን፣ እዛ ሄደሽ ነው የምንኖረው ልጆችን እዛ ሁናቸው ነው የማታውቂው ብዙ ሚስጥር አለ እያለቻት ነበር። እና እሺ በቃ ግን ንገሪኝ ሁለተኛ ይሄን አትበይኝ እያለች ቢሆንም እማዬ እዛ ስትሄጂ ይሄንን ነገር ብታቅበ ህይወት እንትን ትልሻለች። እሷማ በጣም የማይደረግ ነው። አመት ከ6 ወር ውጭ ሀገር ለትምህርት ሄዳ እኔም እናትሽ እንደዚህ ያልነበርኩም ወጣትም ነበርኩና በዚህ እያልኩኝ ከሱ ፊት በማልፍ ጊዜ ደሬም እንግዲህ ጋሽም ጸጉሩ ራሱ አልሸበተም እንደዛ አሁን እንደምታዩ አልነበረምና ያኔም ወጣትነት ነበር እና የዛን ሰዓት ተገናኘን እያለች ትነግራታለች ማለት ነው። ሌላውን ታሪክ ሌላ ጊዜ ቢሆንም ግን እዛ ቤት መኖር አለባችሁ ልጆችን እዛው የሁሉም የንብረቱ ተካፋይ ስለሆናችሁ እህቶችሽ ጋር ወንድሞችሽ ጋር እዛው እነሱ ጋር ነው የምትሆኘው ልጆችን እያለች ዳጣ እንግዲህ ይህን የወንዱን ልጅ አታውቅምና የማታውቂው ብዙ ሚስጥር አለ እያለቻት ነው። ዳጣም እንግዲህ ይህንን እንትን ብላለችና አሁን እሺ እያለች እንግዲህ ይህንኑ አውርታት ዳጣም ከእናቷ ጋር ለመሄድ ወደ ቤቷ ለመመለስ አስባለች። እንግዲህ ዛሬ ያቀደችው ዳጣ ከቤት ወጥታለች ብላለች እና መድኃኒት የእሷን ነገር እንግዲህ ዲኤንኤ ልታደርግ ናሙና የእሷን ጸጉር ፍለጋ ይመስለኛል እንግዲህ ክላስ ገብታ ብዙ ነገር ምርመራዋን ልታደርግ የጸጉሯን ማበጠሪያ ይመስለኛል እየፈለገች መሰለኝ። እኔማ ይሄንን ጉድ እህቴ ተጃጅላለች የሚሰራባትን ነገር ማድረግ እፈልጋለሁ ብላ ፎክራለች። ለምን ወንድ ልጅ አወልጅም እያለቻት ነበር። መውለድ ተስኖኝ ነው እያለቻት ነበር። አንቺ ነሽ እውነት መውለድ የተሳነች አንቺ ከሆንሽ አሁን ደሬ መውለድ ሌላ ቦታ ቢወልድ እያለኝ ብትላትም እንደዚህ እንትን ብሎ ታምነዋለች ብትላትም እሷ ምን ለማለት ነው እያለኝ እንግዲህ ዳጣ ክላስ ልትሄድ ስትል እንግዲህ ታያታለች። ኤቢ ማለት ነው። ኤቢ ስታያት የት ልትሄጂ ነው ስትላት እዛ ክላስ ይሄድ ነው እንዴ ተቆልፎ ይልቁልፋለች
እንዴ እሱ ደምን አገባሽ እያለቻት መስኮት ምናምን ስላለው እዛ መተኛት ያቺ ዱርዬ መችም ዛሬ አትመጣም አይደለ? ስለዚህ እዛ መተኛ ትፈልጋለሁ ብላ እንግዲህ ኮሜድኖውንም እየሳበች ካልጋዋ ስር ሆና ሁሉንም ነገር እየሳበች ነበርና ናሙና ፍለጋ ዳጣም እንግዲህ እየመጣይ ከክላሷ ከላይም ኤቢ እያየቻት ነበረ። በዚህ የተነሳ ኤቢ ስታይ በጣም ደንግጣለችና ኤቢ በመጨረሻ ዳጣ በሩን ክፍት ስታረግ ድምፅ እየሰማኝ ነበረ። መድኃኒት ማለት ነው እንግዲህ እዚህ ላይ ነበረ ዳጣ ስትመጣ ፊልሙ ሊጠናቀቅ የቻለው። ያው እጅ ተፈንጅ ትይዛታለች። ምንም ነገር ለማድረግ ብትሞክሪ በህይወትሽ ቆርጠሽ ነው ብሏታል አቶ ደረጀ ያለችውን ስለሰማት እንግዲህ ይሄንን ስትናገር አቶ ደረጀ ትልቅ ጸብ ያመጣል ማለት ነው። በጣም የሚገርም ነው። እንግዲህ እዚህ የመጣሁትም የእህቴን እንትን ሳላወጣ አልሄድም ብላ ነው የመጣችው። እንግዲህ ቀጣይ ክፍል ምን ይፈጠር ይሆን የሚለውን አብረን የምናይ ይሆናል። ለነበረን ቆይታ እናመሰግናለን። መልካም ጊዜ